The situation is escalating. We must decide now. ኢራን የእስራኤል ቁጥር 1 ጠላት ሆናለች። ይሄ አይነቱ መገለባበጥ በመጨረሻው ዘመን ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል የሚለውን የጌታን ቃል ያረጋግጥልናል። ከ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። ልክ እንደ መጽሐፈ አስቴር ታሪክ ሃማ የፋርስ ባለስልጣን የነበረ እስራኤልን ለማጥፋት አቅዶ እንደነበረ መጽሐፍ ቅዱስ ይነግረናል። እግዚአብሔር ግን በብርቱ እጁ ህዝቡን እንዴት እንዳዳነ ከታሪኩ እንረዳለን። ዛሬም ያን የምንመለከተው ያንኑ አይነት ውጥረት ነው። የአማሌቅ መንፈስ ያንኑ መንፈሳዊ ተጋድሎ እንመለከታለን። ፋርስ ወይንም ደግሞ ኢራን መጽሐፍ ቅዱስ እንደሚነግረን እንደዚህ ይላል። ሕዝቅኤል 38 ቁጥር 5 ላይ ፋርስንና ኩሽን ፉጥንንም ከእነርሱ ጋር ሰብስቤ አመጣቸዋለሁ ይላል። ጥቅሱን ቆርጬው ነው የምናገረው። ፋርስን፣ ኩሽን፣ ፉጥን ከእነርሱ ጋር ሰብስቤ አመጣቸዋለሁ፣ እስባቸዋለሁ። ወደ አርማጌዶን ነው የሚናገረው። ፋርስ ኢራን ናት። ኩሽ ልትሰሙት አትፈልጉም። ብዙ ሰዎች ኢትዮጵያ ናት ስላቸው አይደለችም ይላሉ። ሱዳንም ልትሆን ትችላለች፣ ኤርትራም ልትሆን ትችላለች። ምክንያቱም የኢትዮጵያ ማፕ ትልቅ ስለነበረ። ኩሽ፣ ፉጥ ወይም ደግሞ ኖርዝ አፍሪካ ላይ ያሉ ሀገሮች ከእነርሱ ጋር ሰብስቤ ያመጣቸዋለሁ። በመጨረሻው ዘመን ፋርስ ወይም ኢራን እንዳልኳቸው ከሰሜን ኃይሎች ጋር በመሆን በእስራኤል ላይ እንደምትዘምት በዝርዝር ተቀምጦ የምታገኙት ሕዝቅኤል 38 ላይ ነው። ወደ መንፈሳዊ ትርጉሙ እንምጣና ይሄ ጦርነት በሰው ኃይል የሚቆም አይሆንም። በተለይ አርማጌዶንን ሰው አያቆመውም፣ ዩናይትድ ኔሽን አያቆመውም። አንዴ ከተነሳ ወገኖች ሆይ እግዚአብሔር ራሱ ክብሩን ለዓለም ለመግለጥ የሚጠቀምበትም ይመስለኛል። ማንም ሊያቆመው አይችልም። ማንም ሰላም ሊሰጥ አይችልም። ማንም ምንም አይነት ስብሰባ ሊያቆመው አይችልም። አሜሪካ፣ እንግሊዝ፣ ኔቶ ዋቴቨር ሊያቆሙት የማይችሉት ይሆናል። ሰደድ እሳት ይሆናል። ወደ ፓሲፊክ ይሄዳል። ወደ ኖርዝ አሜሪካ ይመጣል። ምንም ማምለጫ ቦታ አይኖርም። ተራሮች በላያችን ላይ ውደቁብን ይላሉ ይላል መጽሐፍ ቅዱስ። ጦርነቱ የሚጠናቀቀው በእስራኤል መጥፋት አይደለም። ይህንን ደግሜ ልናገረው። ጦርነቱ የሚጠናቀቀው በእስራኤል መደምሰስ ሳይሆን በጠላቶቿ መውደቅ ነው። ወገኖች ሆይ ይህንን ስል ወገኖች ሆይ እግዚአብሔር ለሌሎቹ ሕዝብ ያስባል። እግዚአብሔር ሰውን ሁሉ ይወዳል። ትንቢት የተነገረውን ነው ማነብላችሁ። ምንም እንኳን በፖለቲካው ደረጃ ጥል ቢኖርም በመንፈስ ዓለም ግን በረከት አለ። አንድ ነገር ልንገራቸው። ዛሬ በኢራን ያሉ ክርስቲያኖች በእስራኤል ላሉ ክርስቲያኖች ሰላም ይጸልያሉ። በእስራኤል ላይ ያሉ አማኞች ለኢራን ሕዝብ ሰላም ይጸልያሉ። ኢየሱስ ክርስቶስ በመካከላቸው ያለውን የጥልን ግድግዳ ስለሰበረው ማለት ነው። ይህን ትንቢት ስሙኝ። ኤርምያስ 49 ቁጥር 38 ላይ ዙፋኔን በኤላም ላይ አቆማለሁ ይላል። ኤላም የኢራን ስም ነው ወገኖች ሆይ። ኤርምያስ 49 ቁጥር 38 እግዚአብሔር በኢራንም ሆነ በእስራኤል ላይ የራሱን መንግስት ሊያቆም ይፈልጋል። የእግዚአብሔር መንግስት በኢራን ላይ ትሰራለች። እግዚአብሔር ኢራንን ይፈልጋታል፣ በተለይ በዚህ የመጨረሻው ዘመን ላይ። ስለዚህ በእስራኤልና በፋርስ መካከል ያለው የእግዚአብሔር እጅ ነው። የእግዚአብሔር ሉዓላዊነት አለ። መንግስታት ቢቆጡ ጌታ ግን ዙፋን አለው። የትንቢቱ መፈጸም የሚሆነው ዛሬ የምትመለከቱት ውጥረት መጽሐፍ ቅዱስ እውነት መሆኑን የጌታ መምጣት መቃረቡን የሚያሳያችሁ እንደሆነ ምስክር ነው። የቤተ ክርስቲያንን ድርሻ ልታውቁት ይገባል። መጽሐፍ ለኢየሩሳሌም ሰላም ጸልዩ ይላል። እኛ ለኢየሩሳሌም ብቻ እንጸልያለን። በቴህራን ላሉ አማኞች እንጸልያለን። በዛ ላሉ ሙስሊሞች አይኖቻቸው እንዲከፈት እንጸልያለን። በመካከላቸው ጌታ ሰላም እንዲያመጣ እንጸልያለን። እግዚአብሔር ለሕዝቡ የሚበጀውን እንዲያደርግለት እንጸልያለን። ወገኖች ሆይ በኢራን ሊመጣ ስላለው ታላቅ ሪቫይቫል እንጸልያለን። እግዚአብሔር የተናገረለት ሪቫይቫል ይመጣል። መንፈሳዊ ተሐድሶ ለኢራንም ይመጣል።
እግዚአብሔር የሰውን ፊት አይቶ አያዳላምና። አረቦች አይደሉም እነዚህ ሰዎች ብያቸዋለሁ። የቂሮስ ዘሮች ናቸው። በአንድ ወቅት የእግዚአብሔር ወዳጆች ናቸው። እግዚአብሔር የተጠቀመበት ህዝብ ነበር። በኢራን ስላለው መነቃቃት ልንጸልይ ያስፈልጋል። በአንደርግራውንድ ብዙ ሰዎች ጌታ እየተገለጠላቸው ወደ ጌታ መንግስት እየመጡ ነው። በብዙ ስደት አሉ ክርስቲያኖች ወገኖች ሆይ። በአሁኑ ጊዜ በኢራንና በእስራኤል መካከል አሜሪካንም መካከል ያለው ውጥረት ወደ ቀጥተኛ ጦርነት ተለውጧል። እንደምታዩት ይህንን ብሮድካስት እናደረግ በሌላ ዘመን የምትሰሙ ሰዎች ካላችሁ ላይቭ የሆነ ጦርነት አለ፣ አክቲቭ የሆነ ጦርነት አለ ሚድል ዌስት ላይ። ይህ ሁኔታ በዓለም ፖለቲካም ሆነ በመጽሐፍ ቅዱሳዊ ትንቢት እይታ በጣም ልዩ ትርጉም አለው። በጦርነቱ ሊከሰቱ የሚችሉ ብዙ ነገሮች አሉ። አንዳንድ ነገሮቹ ላንሳላችሁ። የመጀመሪያው የአገዛዝ ለውጥ ይሞክራሉ። አሜሪካኖች ሲነሱ ያሉት ይሄ ነው። ኦፕሬሽን ኤፒክ ፊውሪ እንግዲህ ዘመቻ በቃ ልዩ ቁጣ በሉት። በቃ በመጀመር የኢራንን ከፍተኛ አመራሮችን መግደል፣ የኒውክሌር ጣቢያዎችን በቃ ታርጌት ያደረገ እነሱን የመምታት ነው። ይሄ አገዛዝ ለውጥ የሚሉት የኢራን ከፍተኛ መሪ አያቶላ ሆሜኒ ተገለዋል፣ ሁላችሁም እንደምታውቁት ዜናው ላይ። ስለዚህ መገደላቸውን ከዛ ደግሞ ተከትሎ አገሪቱ በጊዜያዊ ምክር ቤት እየተመራች ነው ያለችው። ስለዚህ የኢራን አጸፋዊ እርምጃ ነው አሁን እየተመለከትን ያለ ነው። በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈሮች ላይ፣ በባህሬን ላይ፣ በካታር ላይ፣ በሳውዲ አረቢያ ላይ፣ በእስራኤል ላይ የሚሳኤል የድሮን ጥቃቶች እየተሰነዘረ ነው ያለው። ከዚህ በኋላ ሊሆን ያለውን ነገር በደንብ አስተውላችሁ ስሙኝ። የሆርሙዝ ሰላጤ ወይም ደግሞ ስትሬት ኦፍ ሆርሙዝ የሚባል ቦታ አለ። በጣም ቅርብ ነው ለካታር፣ ለዚህ ለኤሚሬትስ አገሮች በጣም ቅርብ የሆነ ቦታ አለ ከኢራን ጋር በተያያዘ። የሆርሙዝ ሰላጤ ወይም ስትሬት ኦፍ ሆርሙዝ በሚባለው ቦታ ላይ እሱ ቦታ ላይ አንዱ ጀነራል ዘጋለው ብሏል። የኢራን ጀነራል ከዘጉት የነዳጅ ዋጋ ይጨምራል። ስለዚህ የዓለም ንግድ ይስተጓጎላል። ትልቅ የኢኮኖሚ ክራይሲስ ይሆናል። ኢራን ይህንን ዘጋችሁ ማለት ይሄ ሀገር ብዙ ናቹራል ጋዝ ኦይል ያለበት አካባቢ ነው። እነዚህ ሀገሮች ሁሉ ወደ ህንድ የሚልኩት ነዳጅ ከህንድ የሚመጣው ነገር በሙሉ በዚህ ነው የሚተላለፉ። ስለዚህ ይሄ ቦታ በጣም ወሳኝ ነው። ጉሮሮ እንደማነቅ ማለት ነው። ጉሮሮ እንደማነቅ ማለት ነው። እዚህ ጋር ነው ኃይለኛ ፍጥጫ ያለው። የአሜሪካ መርከቦች እየተመቱ ያሉት እዚህ ጋር ነው። ይህንን ነው ኢራኖች አናሳልፍም እያሉ የመጡት ማለት ነው። ጦርነቱ ከቀጠለ በብዙ ስፋት ብዙ ችግሮች ይፈጠራሉ። አንዱም ያስፈራው ነገር በዚህ ስትረስ መካከል ኒውክሌር ቢፈነዳስ የሚል ስጋት ነው ያለው። መቼም የሰለጠነ አገርና ህዝብ ስለሆነ ኒውክሌር ያፈነዳሉ የሚል ከአሜሪካኖችና ከእስራኤል ዘንድ አይኖርም። ምናልባት ካለው አያቶላዎቹ ሊያፈነዱ ይችላሉ። ምናልባት አጥፍቶ መጥፋት ወይም ደግሞ ሰማዕትነት በጣም የሚደገፍበት አገር ስለሆነ አሁን አያቶላው ሲገደሉ ሰማዕት ሆኑ ተብሎ ነው በጣም በሺያ ሃይማኖት ዘንድ በጣም የተከበሩት የባሰ እና እዛ ቦታ ላይ ኒውክሌር ቢፈነዳ እነሱ እንደ ሰማዕትነት ነው የሚወስዱት። ስለዚህ የኒውክሌር ፍንዳታው የት ሊደርስ እንደሚችል ላሳያችሁ ፈልጋለሁ። በነገራችን ላይ ቴሮራይዝ ላረጋችሁ አይደለም፣ ላስፈራራችሁ አይደለም። እኛ ጌታ ያለን ሰዎችን ኢንፎርሜሽን ነው የምንሰጣችሁ እንጂ አናስፈራራችሁም። ግን እንድንነቃ ያስፈልጋል። ኒውክሌር ቢፈነዳ ይህ ድረስ እስከ አፍጋኒስታን፣ እስከ ቻይና፣ እስከ ኢንዲያ፣ እስከ ኢጅፕት፣ እስከ ጅቡቲን፣ ኖርዝ ኢትዮጵያ፣ ጎንደር፣ ትግራይ አካባቢ እስከ ላይ ድረስ ቀይ ባህር ጋር ቅርብ የሆኑ ሀገሮችን ኤርትራን እንዳለ አፌክት የሚያደርግ ይሆናል ይሄ ኒውክሌር ቢፈነዳ ማለት ነው። እና ይሄ አካሄድ ብዙ ነገሮችን እየለወጠ ነው ያለው። የዓለም አዲስ የዓለም ኒው ወርልድ ኦርደር ወይም አዲሱ የዓለም ስርዓት እየመጣ ያለበት ነገር ላይ ትመለከታላችሁ። በሌላ ጊዜ እሱ እናገርበታለሁ። እስራኤል በኢራን ላይ የኒውክሌር ጥቃት ብትሰነዝር ወይም በተገላቢጦሹ ቢሆን 4 ነገሮች ይሆናሉ ብዬ አስባለሁ። እና በጣም ያስፈራ ነው። ላስፈራራችሁ አይደለም። እነዚህ ከምን አንጻር ነው? ከጂኦፖለቲክስ ወይም ደግሞ ከመጽሐፍ ቅዱስ እይታ አንጻር ልናየው ያስፈልጋል። የመጀመሪያው ነገር የሚሆነው ትልቅ የሆነ ሁማኒቴሪያን ክራይሲስ ወይም ዲዛስተር፣ ኤንቫይሮንመንታል ዲዛስተር፣ ሰብአዊና አካባቢያዊ ጥፋት ይሆናል። በቅጽበት በሚሊዮኖች የሚቆጠሩ ሰዎች ለሞትና ለቁስለት ይዳረጋሉ። ብዙ ሞት ነው። የጨረር ብክለት የሚባል አለ። ራዲዬሽን የጨረር ብክለት ይሆናል። በኢራን ብቻ አይወሰንም። የጨረር ብክለቱ ቢመጣ ወደ ጎረቤት አገሮች ወደ ኢራቅ፣ ወደ አፍጋኒስታን፣ ወደ ፓኪስታን እስከ ህንድ ባህረ ሰላጤ ድረስ
የሚሰራጭ ይሆናል። ነፋስ ይዞት ይሄዳል፣ የጨረሩን ብክለት ማለት ነው። በዚህ ምክንያት ሰዎች ቆዳቸው ሊረግፍ ይችላል፣ ሰውነታቸው በካንሰር ይመታል። ሬሳ ብቻ ነው የሚሆኑ፣ ብዙ ሰዎች ይሞታሉ። የኤርሚያስ ትንቢት አለ። ኤርሚያስ 49 ቁጥር 36 ላይ ስሙኝ ነው። ይህንን ቃል ጌታ የሰጠኝ ባለፈው እሁድ ቸርቻችን ሌላ ፓስተር ነው እየሰበከ የነበረው። ቁጭ ብዬ አእምሮዬ በዚህ ነገር ተይዞ እያለ ወደዚህ ነገር መንፈስ ቅዱስ ያሳየኝ ነበር። ኤርምያስ 49:36 አራቱ ነፋሳት ከአራቱም የሰማይ ዳርቻዎች አመጣቸዋለሁ፣ ስሙኝ፣ በኤላምም የማይበተንበት ህዝብ አይኖርም። ኤላም ኢራን ነው ብያቸዋለሁ። የማይበተንበት ህዝብ አይኖርም የሚለው ቃል ምን አደረገ? በጣም ሰፊ ስደት ሊመጣ ይችላል። ሰብአዊ የሆነ አካባቢ ጥፋት ሊመጣ ይችላል። ዲስፐርስ ልክ ሶሪያኖች እንደተበተኑ ኢራኖችም አሁን ዛሬ የመጣው ዜና ስከታተል ነበረ። ወደ የት ሀገር ሆነው ነው ኢንተርቪው ሲደረጉ በኢራን በቃ ብዙ ነገሮች ኬኦስ እንደሆነ የሚሰራ ነገር ብዙ ነገር የለም። ሁሉ ነገር የተመታ የፈረሰ ሀገር እየሆነ ነው። እየሸሹ ወደ ሌላ ሀገር እየሄዱ ነው ያሉት ቴራን ሰዎች እና ወደ ገጠሩ አካባቢ የሸሹ አሉ። እነዚህ ባለጠጋ የሆኑት የሌላቸው ደግሞ ሀገሩን ለቀው እየወጡ ነው ያሉት። ይበተናሉ፣ ሊበተኑ ይችላሉ። እርግጠኛ በሆነ መንገድ ባልናገረውም። ሌላው ዓለም አቀፍ የሆነ ግሎባል ኢኮኖሚክ ኮላፕስ ይሆናል። ኢኮኖሚ ውድቀት ይሆናል። መካከለኛው ምስራቅ የዓለም ነዳጅ ማዕከል የሆርሙዝ ስትሬት ኦፍ ሆርሙዝ ያልኳቸው ወይም ሰርጡ ወዲያውኑ ከተዘጋ የነዳጅ ዋጋ ማንም ሊገምተው ወደማይችለው ደረጃ ሃይክ ሊያደርግ ይችላል፣ ሊወጣ ይችላል። ለዚያ ደግሞ ኢኮኖሚን አፌክት ያደርገዋል። ደሃ ሀገሮች መውደቅ ይጀምራሉ። ለምግብ ትራንስፖርቴሽን ምግብ ኖሯቸው እንኳን ማድረስ አይችሉም። በጣም ቤንዚን ይወደዳል ማለት ነው። በዓለም ዙሪያ የትራንስፖርት የምግብ ዋጋ በጣም ውድ ይሆናል። ራእይ ምዕራፍ 6 ላይ ታስታውስ እንደሆነ መጽሐፉ የሚለው ጥቁር ፈረስ ወጣ ይላል። ይሄ የዋጋ ንረት፣ ረሃብ በጦርነቶች ሳቢያ የሚከሰት ነው ብዙ ጊዜ። ስለዚህ የሶስተኛው ዓለም ጦርነት ይቀሰቀሳል ወይ? ሰው እዚህ ጋር እየጠየቀኝ ነው ያለው። ሶስተኛው ዓለም ሊቀሰቀስ ይችላል ወይ? መቀስቀስና መሆኑ ይለያያል። መንደርደሪያ ሊሆን ይችላል። ምናልባት አሁን ሆኖ ምናልባት ከ5 ዓመት በኋላ ሊፈነዳ ይችላል። ምናልባት ደግሞ ከ3 ዓመትም በኋላ ሊፈነዳ ይችላል። ስለዚህ እንደዚህ አይነት ጥቃት ለሌሎች ሀያላን መንግስታት በቀጥታ ወደ ጦርነቱ እንዲገቡ ያደርጋቸዋል። ሩሲያና ቻይና ኒውክለር ፈነዳ ቢባል ዘለው ነው የሚገቡት። እነሱም መሳሪያቸውን ይዘው በቃ ሚድል ኢስት ኬኦስ ነው የሚሆነው። ኢራን የሩሲያ የቻይና በጣም ስትራቴጂክ አጋር እንደሆነች በጣም ብዙ ጊዜ ይታወቃል። ተስማምተዋል። አገሮች አሁን ኢትዮጵያ ውስጥ አይታቸዋል። ዲፕሎማቶች ይመጣሉ፣ ፕሬዚደንቶች ይመጣሉ፣ ለሁለትዮሽ ስብሰባ አደረጉ ይባላል። ሰላም ተባብለው አይደለም የሚሄዱት፣ ተፈራርመው የሚሄዱት ነገር አለ። አያችሁ፣ ስትራቴጂክ አጋር። ባለፈው መጡና የህንዱ አይደለም ሞዲ ምንድነው ያሉት? ስትራቴጂክ አጋር ነን ብለው ተፈራርመው ሄደዋል። ከኤሚሬት ጋር ስትራቴጂክ አጋሮች ነን፣ ተፈራርመናል። ከብዙ ሀገሮች ጋር ኢትዮጵያ ስትራቴጂክ አጋር ሆናለች። ስለዚህ ኢትዮጵያ ብትነካ ሌሎችም አብረው ዘለው ይገባሉ። ራሽያ ዘላ ትገባለች። ልክ እንደዛ ማለት ነው። የሩሲያና ቻይና ጣልቃ ገብነት አይቀሬ ይሆናል። ሁለቱ ደግሞ ሀያላን ሀገሮች ናቸው። በቴክኖሎጂም በሀብትም ባለጠጎች ናቸው። አሜሪካና ምዕራባውያን ሀገሮች ከእስራኤል ጋር እንደሚሰለፉም ይሆናል። ጦርነቱ ወደ ዓለም አቀፍ የኒውክሌር ፍልሚያ ሊሻገር ይችላል ማለት ነው። ኒውክሌር ከተጀመረ ሕዝቅኤል 38 ላይ ሄዳችሁ ትመለከቱ። ጎግ እና ማጎግ በእስራኤል ላይ የሚነሱት ከፋርስ ወይም ከኢራን ጋር በመሆን እንደሆነ መጽሐፍ ቅዱስ ይነግራል። ስለዚህ እንደዚህ ያለ ጥቃት ይህን ትንቢታዊ ጦርነት ሊቀሰቅስ ይችላል። የስ ሊቀሰቅሰው ይችላል። ግን ይቀሰቅሰዋል በእርግጠኝነት የስ ማለት አንችልም። ሌላው ምን ሊሆን ይችላል? ሌላው እንዲህ አይነቱ ጦርነት መንፈሳዊና ሃይማኖታዊ ውጤቶች አሉት። እስራኤልን የሚያገልል ይሆናል። ዓለም አቀፉ ማህበረሰብ በእስራኤል ላይ ሊነሳ ይችላል። ይሄ ደግሞ እስራኤልን ወደ ብቸኝነትና ወደ ግሬት ትሪቡሌሽን ውስጥ ሊከታት ይችላል። ያዕቆብ መከራ ማለት እሱ ነው ወገኖች ሆይ። ስለዚህ ዓለም እንዲህ ያለውን የጥፋት ስጋት ለማስቆም ሰላም አምጣ የሚል ታላቅ መሪ እንዲነሳ መንገድ ይፈልጋሉ። ከዚህ የተነሳ ጸረ ክርስቶሱ ብቅ ይላል። እንዲህ ኬኦስ በሆነበት ሰዓት ላይ ሰላም አመጣለሁ ይላል። ይህንን ጸጥ አረገዋለሁ ይላል። ዓለም ሁሉ ይከተለዋል። መለኮታዊ ከሰማይ እሳት እስከሚያወርድ ድረስ
የሚሰማ ሰው ይሆናል። ሲናገር አንደበተ ርቱዕ የሆነ ሰው እንደሆነ ይህንን ነገር ተምረናል ከዚህ በፊት።